بخليل فالق يتوحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دمكن يعببن بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يا تكبراتو يا أفريكا تي في ተመልካቾቻችን እንደምን ቆይታችኋል የፍጣር ሰዓት ልዩ መሰናዶአችን ሰዋይዱ ለኻ ፕሮግራማችን ጀምሯል የተለያዩ መሰናዶዎችን ወደናንተ በኡስታዞች በመሻይኮች የተሰናዱ መሰናዶዎችን ቁርአንን በተመለከተ እንደዚሁም የሙስሊሙን አገር ስልጣኔና እንደዚሁም ደግሞ የሙስሊም ሀገራትን የሚያስቃኙ ፕሮግራሞች በየመሃሉ ቲላዋ ያነሳን እና ሌሎች ፕሮግራሞችንም ወደናንተ ያስተናበርን ቆይታ ለማድረግ አብዱራህማን ጣሂር እኔም ፋድ ሙሂዲን እዚህ ስቱዲዮ ተሰይመናል አብረን ቆይታ እንድናደርግ ኮዲው እንጋብዛለን እንኳን ደህና መጣ እንኳን ደህና ቆየ ባባል ያው ከስቱዲዮ ከካሜራም ጀርባ ያነሳሳን ነበር አንዳንድ ጉዳዮችና ፕሮግራሞቻችን ያው እንዳነሳቸው አንተ ሰው አይደል ይሄ የፕሮግራሙ ዋናው ሲያሜ ይወጣለትም ፕሮግራም አለ መሻይኮቻችን ኡስታዞቻችን ከስቱዲዮ ወጣ ብለው ጠንካራ ሰባችን ያመጣላ ፕሮግራም እንደሰሙ እንዳለው እኔ እናንተ ደግሞ ምናልባት እዚህ ፕሮግራም ላይ ፕሮግራሞች ስናስተዋውቅ እንዲሁ ዝም ብሎ ከሚያልፍም ባለፉት ቀናቶች ሙስሊም ግለሰቦች ሙስሊም ሳይንቲስቶች ለዓለም ምን አበረከቱ የሚሉትን ነገሮች ስናነሳ ነበር ዛሬ ደግሞ እንደ ሀገር በተለይ ደግሞ አሁን ላይ እንደ ሀገር ስማቸው የሚጠሩ ሀገር የሙስሊም ሀገሮች ነው ግን ለዓለም ምን ያበረከቱ ነው በቴክኖሎጂው ዓለም ደግሞ ምን ያክል ሂደዋል የሚለው ነገሮች ያነሳን እንቆያለን ዛሬ ኢንሻአላህ የተለያዩ ቆይታዎችን እናደርጋለን ያው የባለፈው ቆይታችን ላይ ግለሰቦች ላይ ነው ያወራነው በርግጥ ምናነሳቸው ሀገራትም ኋላ ላይ እነኛ ግለሰቦች ወይም ስብዕናዎችን ያወጡ ሀገራት ናቸው በበርካታ ፈላስፋዎች ሳይንቲስቶች የጠፈር ተመራማሪዎቹ የሜዲሲን ወይም የጤና ባለሙያዎቹ የመድኃኒት ፋርማሲ የቅመማ ባለሙያዎች ሁሉ የወጡባቸው ሀገራት ናቸው በርካቶችና የሆነ የድምር ውጤት ስራዎች አሉ ዞሮ ግን ምናነሳው ያለፈውን ታሪካቸውን ወይም ደግሞ ያለፈ የፈጠራ ወይም የቴክኖሎጂ ላይ ያደረጉትን አስተዋጽኦ ሳይሆን አሁን ላይ ያሉበት ነባራዊ ሁኔታን በተወሰነ መልኩ ለማንሳት ነው ወደ ኋላ በጣም ተጉዘን ስለነበረ ወደፊት ደግሞ ወደዚህ አሁን ወዳለው ዘመን ላይ እንምጣና የተለያዩ ሐሳቦችን ብናነሳ ሞር አሪፍ ይሆናል በሚል ነውና ይሄንን ምናነሳው የተወሰኑ ነጥቦችን እናነሳለን ከሳዑዲ አረቢያ እንጀምር አሁን እንግዲህ ጊዜው የቴክኖሎጂ ነው በጣም ቴክኖሎጂ እየረቀቀ የመጣበት በብዛት የተለያዩ ሀገራት አሁን ላይ ትላልቅ የሆኑ የቴክኖሎጂ ሀቦችን እየገነቡ ትላልቅ የሆኑ የቴክኖሎጂ ውሳኔዎችን እርምጃዎችን እየወሰዱ ያሉበት ጊዜ ላይ ነው የምንገኘው እንደምታውቀው ሳውዲ 2030 የሚል ቪዥን ወይም ራዕይ አላት ያንን ራዕይ ለማሳካት እየሰራች ነው የምትገኘው በተለይ ከዚህ ከነዳጁ መቀዛቀዝ ወይም የነዳጅ ሽያጩ የመቀዛቀዝ ጋር በተያያዘ ሁሉም ነገር በቴክኖሎጂ ወይም አዳሽ ኃይሎችና እንደዚሁም ደግሞ ከዚህ ከኤሌክትሪክ መኪናዎች ጋር እንደዚሁም ደግሞ ሁሉም ነገር እየሰራ ያለው በአዳሽ ኃይል በኤሌክትሪክ የሆነ በመምጣቱ የተነሳ የነዳጅ ገበያው በጣም እየተቀዛቀዘ መጥቷል ያም ደግሞ የሳውዲን ኢኮኖሚ በጣም ሊያዳክም እንደሚችል ብዙ ትንባያዎች ተሰጥተዋል ምክንያቱም በጣም ነዳጅ ላይ ተኮር የሆነ ስራው ነው ሲሰራ የነበረችው አብዛኛው ገቢዎቿ ከዚህ ከነዳጅ ጋር የተቆራኘ ነውና ይሄንን መቅረፍ መቻል አለብኝ ለቀጣይ አመታት በሚል እቺ ሀገር እየሰራች ትገኛለች 2030 በሚል ፕሮጀክቷ ማለት ነውና በዚህ ፕሮጀክቷ እንግዲህ ቅድም እንዳልኩት ጎን ለጎን ቱሪዝሙ ላይ እጅግ በጣም ልትሰራ በማሰብ በቱሪዝሙ ረገድ ትልቅ ስራዎችን እየሰራች ትገኛለች በርግጥ አንዳንዴ ማደግፋቸውና ማትወድለት የዓለም ያው ፖለቲካው የተለየ እይታም ስላለው እንደ አይነት ነገሮች ሊኖሩ ይችላሉ ምናልባትኛ አዎንታዊ ሆኖ ጎን እግር ኳስ ማንሳት እንችላለን እግር ኳሱ አንዱ ለዛ ይዞ የሚመጣው ደግሞ መጥፎ ነገር ይኖራል ግን እኛ ፖዚቲቭ የሚባለው ወይም አዎንታዊ የሚባለውን ቀና የሚሆነውን ነገር ነው ያነሳን እዚህኛው ፕሮግራም ላይ ምን ሄደው ምክንያቱም ቀናውን ነው የምትመክረው ቀናውን ነው የምታሳየው ለዛም ነው እንደ ጣቢያችን አላማም ጭምር ማለት ነው ስለዚህ በዚህ ጊዜ እንግዲህ ያሰበችው ምንድነው ኒዮም ሲቲ የሚባል ወይም ኒዮም ከተማ በሚል ለመገንባት ታስቧል ወደ $500 ቢሊዮን
የሚፈጅ ብዙ ነው አይደለ? ረጅሟ ከተማ ነች አይደል? ስለዚህ ይሄንን ከተማ ለመገንባት እየሰራች ትገኛለች። ሌላ አዲስ ከተማ እንደመፍጠር ማለት ነውና ይሄንን ለመገንባት በ2030 ትልቅ እቅድ ወጥቶ በ500 ቢሊዮን ዶላር የስንት ዓመታት በጀት ለኛ ሊሆን እንደሚችል አስበው። አላስበውም። ይሄን ከባድ ነው። ከ1 ቢሊዮን ስላላለፈም ማለት ነው። እኛ በጀት በዶላር ነው ደግሞ ለዛው በዶላር ነው። የኛ በብር እንኳን ከ1 ቢሊዮን ይዘለላ አይደለምና ከዛ አንፃር ያንን እንግዲህ በ500 ቢሊዮን ዶላር ይሄንን ለመገንባት አስባለች። በጣም ከዚህ ከሮቦቲክስ ጋር እንደዚሁም ደግሞ ከባዮቴክኖሎጂ ወይም ደግሞ አዳሽ ኃይሎችን ሶላሮችን የመፍጠር እነሱን የመጠቀም እዛው ውስጥ የተለያዩ መኪናዎች አውቶሞቲቭ የሆኑ እንቅስቃሴዎችን ኢንፍራስትራክቸር ሁሉ የተሟላለት ስማርት ሲቲ ማለት ነው። በጣም ስማርት የሆነ ሲቲ ለመገንባት ታሳቢ አድርጋለች። ይሄ ይዞ ራሱን የቻለ የሚመጣው የቱሪዝም ውጤት ወይም ገበያኑም እንዲደራ የማድረግ ሚና አለው። ሳውዲንም በቴክኖሎጂ ዘርፍ ከፍ አድርጎ ሊያስተዋውቅ የሚችል እንደሆነ ነው ባለሙያዎች የሚያወሩት። ከዛ ውጪ ደግሞ በዚህ ከስፔስ ሳይንስ ላይም ሳውዲ ትልቁን እርምጃ እየወሰደች ትገኛለች። በርካታ ሳተላይቶችን በተከታታይ እያመጠቀች ትገኛለች ወደ ህዋ ማለት ነውና ከዚህ ጋርም ተያይዞ ትላልቅ ለውጦችን ለማምጣት ቴክኖሎጂ ላይ በጣም ወጥራ እየሰራች ነው ማለት ይቻላል አሁን ባለው ሁኔታና በርካታ ፈጠራዎችን ለዓለም ሊያሳዩ የሚችሉ አዳዲስ ግኝቶችንም እዛው በሳውዲ እየተሰራ በሳይንስ በኬሚስትሪው በተለያዩ ዘርፎች ላይ እየተሰራ እንዳለ ማየት ይቻላል። በመድኃኒት ዘርፉም ለዚህ ትልቅ ደረጃም በተለይ የባህል መድኃኒቱን ከዚህ ከዘመናዊው ጋር በማጣመርም ትላልቅ ስራዎችን እየሰራች ትገኛለች። ነገር ግን አሁን በቴክኖሎጂው በተለይ ቅድም ያልኩት ኒዮ ሲቲ የተባለው እጅግ በጣም የሚያጓጓ በዓለምን ወደ ሳውዲ ፊቱን እንዲያዞር ሊያስደርግ የሚችል ኢንፍራስትራክቸሩ የተሟላለት ስማርት ሙሉ በሙሉ የሆነ ሲቲ ለመገንባት እቅድ ይዛ እየሰራች ትገኛለች። መመስገንም ያለባት ሀገር ናት። በነገራችን ላይ ሳውዲ አንዳንድ ጊዜ የአረቡን ዓለም ኢቭን እኛ እንኳን ሆነን ስለ አረቡ ዓለም ያለን ምልከታ ጥሩ አይደለም ማለት አረብኛ ቋንቋ የጀነት ቋንቋ ነው። አረብ የሚባሉ ማህበረሰቦችም ደግሞ እስልምና እንዲስፋፋ ከፍተኛ አስተዋጽኦ ያደረጉ ሰዎች ናቸው። ኢቭን አሁንም በተወሰነ መልኩ አንዳንድ ጊዜ ማጠብቀው ነገር ያው ከዘመኑ ጋር አንዳንዴ ስትሄድ የሚበላሽ ነገር አለ። የአንድ ጄነሬሽን ከረሱል ሰለላሁ ዐለይሂ ወሰለም ትውልድ በራቀ ቁጥር የተበላሸ እስልምናውም እየሳሳ እንደሚሄድ ያው በሐዲስም ተጠቅሷል። ከዛ አንፃር ጉድለቶች ቢኖሩም ግን ትልቅ አስተዋጽኦ ያደረጉ ህዝቦች ናቸው አረቦች ነገራችን ላይና ለዚህ ደግሞ ሳውዲ አረቢያ አንዷ ምሳሌ ናት። ብዙ አይነት እስላማዊ ቅርሶችንም ደግሞ ጠብቆ አሁን ቅድም ባልካቸው ከቴክኖሎጂውን በመጠቀም ትላልቅ ቅርሶችን በማቆየት ትታወቃለች። በጣም ብዙ በቢሊየንስ ነው የምታወጣው እነዛን እስላማዊ ቅርሶችን እንትን ለማድረግ። ሁለተኛ ደግሞ አንዱ ይሄ ሐጅና ዑምራንም ለማስተናበር የሚገርም ቴክኖሎጂ አሁን በየዘመኑ በየአመቱ አዳዲስ እንትኖችን አፕላይ ታደርጋለችና ልትመሰገን ይገባል ነው የምለው። እንትኑ እንዳለ ሆኖ በስሱ ነው ያነሳነው ነገራችን ላይ አሁን በስሱ ነው ያነሳነው እንጂ ተመልሰን ስንመጣ እናንሳ ብንል ሌላ ነጥቦችን ከማንሳታችን በፊት እናነሳለን። ግን የዚህን ያክል ካነሳን ብዙ ስለ ሳውዲ መረጃዎችን ይሰማሉ እኛ ተከታታዮቻችን ብለን እናስባለን ከሌሎች ሀገራት በላቀ መልኩ። ምክንያቱም ስለ ሳውዲ ነሽ ነገር ኮሽ ሲል እንዴት የሚል ስለሆነ የእስላም ሀገር ናት ተብሎም ስለሚወሰድ የዲኑም ደግሞ መሰረትም የሆነበት ቦታ ስለሆነ በበርካታ መረጃዎች ይደርሷቸዋል። እኛ እንዲህ ያሉ ደግሞ ሀገራትን አሁን ላይ ያላቸውን በቴክኖሎጂ አሁን ባለው ዘመን ላይ ደግሞ እየሄዱ ያሉበትን እንቅስቃሴ እያነሳን እንዘልቃለን። ፕሮግራሞች ይሄዱ አየር ላይ ተመልሰን ስንመጣ ከናንተ ጋር ደግሞ ቆይታ እናደርጋለን። አብረን እንድንሆን አሁንም ግብዣችን ነው። بخليل فلق توحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دم كان يعببن بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وسلم تسليما كثيرا.
أما بعد السلام عليكم ورحمة الله وبركاته ودنا يتكبراتو የአፍሪካ ቲቪ ተከታታዮች እናቶች አባቶች ወንድሞች እህቶች አላህ Subhanahu Wa Ta'ala በያላችሁበትና ቦታ አካባቢ ሰላማችሁን አላህ ያብዛው አላህ ይጠብቃችሁ አላህ ይጠብቀን ይህ ስለ ቁርአን የምንመካከርበት ከነዚህም ውድ ብርቅዬ የሆኑት አገራችን ላይ ካሉ ብዙ ደረሳዎችን ካፈሩ ለህዝቡ ብዙ ነገር ኸይር ነገር ካስተላለፉ ካስተማሩ መሻይኾቻችን ጋር የምናደርገው ቆይታ ነው ቁርአን የማይጠገብ ነው ዓለም በአጠቃላይ በቁርአን ቢመራ ጥሩ ነገር እንጂ መጥፎ ባልተሰራ ዓለም ቂብላ የጠፋው ቁርአንን ስለራቀ ቁርአንን ስለተወ ነው የዛሬው ፕሮግራማችን ሼህ አብዱላህ ኢብራሂም ፈስተምሲክ بالذي الى الله سبحانه وتعالى فاستمسك بالذي اوحي اليك انك على صراط مستقيم استيابرروا مرحبا بسم الله الرحمن الرحيم الحمد لله رب العالمين والصلاه والسلام على رسول الله وعلى آله وصحبه ومن والاه وبعد فاستمسك بالذي أوحي إليك إنك على صراط مستقيم إلى الله سبحانه وتعالى فاستمسك مالت يازنو ما ياز مالت بج ما ياز مجبت سايهون قرآن بتجيب ملك ترديونا سرابتنا مالتنا اقرأ القرآن واعمل به سرابت معنوي هون استمساك نو زي تفلقوا ما تكبر ማድረግ ያይነት አያያዝ ነው ያዝ የተባሉት ነብዩ ሰለላሁ ዐለይሂ ወሰለም ይሄ ግን ነብዩ ሰለላሁ ዐለይሂ ወሰለም ትእዛዙ ቀጥታ ለሳቸው ይሁን እንጂ አጠቃላይ እኛን ሁላችንም ይመለከታል የነብዩን ኡማ ሁሉንም አጠቃላይ እንዳውም ይሄ ለነብዩ ሰለላሁ ዐለይሂ ወሰለም ቀጥታ የሚባል ነገር አይደለም ነብዩ ሰለላሁ ዐለይሂ ወሰለም ምንም አይነት ይሄ ያዙ አተያዙ የሚለው ነገር እሳቸው ላይ ያናከል አስፈሪና አጠራጣሪ ነገር አልነበረም ነገር ግን الله سبحانه وتعالى ከሳቸው ኡማ ውስጥ እንዲህ አይነት ጠንከር ያሉ ሰዎች ላይኖሩ ስለሚችሉ የሚያቀለል አድርገው የሚመለከቱና የሚያዩ ሰዎች ላይኖሩ ስለሚችሉ ለዛ ነው فاستمسك بالذي اوحي اليك انك على صراط مستقيم ጉዳዩን ክብደት ለመስጠት ነው ጉዳዩን ክብደት ለመስጠት ነው አንተ ትክክለኛው መንገድ ላይ ስለሆንክ በትክክለኛው መንገድ ላይ لا لبس فيه على طريق واحد على طريق واضح لا لبس فيه ምንም አይነት የሚያጠራጥር ነገር በለለው ቀጥ ባለ መንገድ ላይ ስለሆንክ አንተ ቀጥ ባለ ከዚህ በፊት አመፀኞችና ከዚህ አያቷ ቀደም ብሎ እንቢባዮችን ሰዎችን ስለነሱ ይናገራል በእነሱ ጉዳይ ምናልባትም አንዳንዶችን አንተ በህይወት ላይ ያለህ ልንቀጣቸው እንችላለን ልናሳይህ እንችላለን ካልሆነም ደግሞ አንተም ከመንከ በኋላ ቢሆን ጉዳዩ እኛ መቅጣት ባለባቸው መንገድ እንቀጣቸዋለን ይላል አላህ Subhanahu Wa Ta'ala አንተ ግን فاستمسك بالذي أوحي إليك إنك على صراط مستقيم أنت من ስለነሱ አትጨነቅ ነግረሃቸዋል አድርሰሃል አስተላልፈሃል አንተ ወደ አንተ በመጣው በትክክለኛው ወህዩ ቀጥበል አንተንና መሰሎች አንተን የሚከተሉ አካላቶች በትክክለኛው ወህዩ ያዙ አብዛኛው መደናበሮች የሚታዩት ሰዎች የተለያዩ ሁኔታዎች ላይ የምናየው ይሄን ስላልተገበርን ነው ይሄን ስለማንፈጽም ነው አንዳንዱ ይተሐየራል አላስፈላጊ ነገሮችን ይጨምራል እንደው መፍትሄዎችን ከቁርአን ውጭ ባሉ ነገሮች ይመክራል ብዙ ነገሮች እናያለን ከዛ በኋላ ማስተካከሉ ያስቸግራል ግን በዚህ መሰረት በነብዩ ሰለላሁ ዐለይሂ ወሰለም በታዘዙበት ትእዛዝ መሰረት ብንቀጥልና በወህዩ ብንሰራ ሁሉ ነገሩ በተስተካከለልን ነበር ሁሉ ነገር የሰመረና የተስተካከለ ይሆን ነበር ምን ማለት ነው እስቲምሳክ የሚለውን እኔ ሱረቱል በቀራ ላይ ያለችው አንድ አያት በትክክል ይሄን ተፈስራለች ተርጉማለች የሚል እንትን አለኝ الله سبحانه وتعالى زلاي في سورة البقرة ودي آخر كبابي لاي لا إكراه في الدين قد تبين الرشد من الغي فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى لا انفصام لها والله سميع عليم له إيه بتككل إهن فاستمسك بالذي أوحي إليك إنك على صراط مستقيم يلوني ترجموان من مالتنا عندنا استمساك مادرج مالت الكفر بالطاغوت كالله سبحانه وتعالى وجه يالو ነገራቶችን ሁሉ መተው ይጠበቅብናል ከአላህ Subhanahu Wa Ta'ala ውጭ ያሉትን መካድ ትርጉም እንደሌላቸውና ምንም አይነት ያላግባብ ትርጉም ቢስ መሆናቸውን ማወቅ ይጠበቅብናል አንዳንዴ ሰዎች በቁርአን እየሰራን ነው ይያሉ ብዙ ነገሮች ላይ ልናቸው እንችላለን በቁርአን እየሰሩ ነው ይቀራሉ ለመስራት ሞክራሉ ሰርተናል ብለው ሊያስቡ ይችላሉ ነገር ግን ኩፍር ቢጣጉት የለም فاستمسك بالذي أوحي إليك إنك على صراط مستقيم يلون يسروا لله مالته الله يالو فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى تككلنيا ታማኝ አስተማማኝ የሆነችዋን ገመድ ይዟል
ይሄ ነው ትክክለኛ ሲራጡ ሙስተቂም የሚባለው። ይሄን ስናረግ ብቻ ነው። ምን ማለት ነው ጣጉት ማለት? አንዳንድ ሰዎች ጣጉት የሚለውን አረዳድ በእነሱ በተረዱት ልክ ባሰቡት ልክ ሊተረጉሙት ይችላሉ። ጣጉት ጣዖቶች ምናምን መሳሰሉ ነገሮችን አድርገው ሊያስቡ ይችላሉ። ላ ሰፋ ያለ ነው ትርጉሙ። በተለይ እኔ ኢብኑል ቀይም የተረጎሙት በጣም በልዩ ሁኔታ ይገልጸዋል የሚል እምነት አለኝ። الطاغوت كل ما تجاوز به العبد حده من متبوع أو مطاع أو معبود የሚለው በትክክል ይገልጸዋል። ጣጉት ብሎ ማለት ባሪያው ድንበር ያለፈባቸው ነገሮች ሁሉ ባሪያው ወሰን የሚያልፍባቸው አቅጣጫ መስመር የሚያልፍባቸው በትክክለኛው መንገድ የሚወጣባቸው ነገሮች ሁሉ ጣጉት ይባላሉ። ምንም ይሁን ሰው ሊሆን ይችላል፣ እንጨት ሊሆን ይችላል፣ ሌላ አካላቶች ሊሆኑ ይችላሉ። ማንኛውም ይሁን ከአላህ Subhanahu Wa Ta'ala መስመር ሊያወጡ የሚችሉ መስመር የሚያስቱ ነገሮች ሁሉ ጣጉት ይባላሉ። ያን ሁሉ በትክክል ከህደት ታልካደና ታራቀ ምናልባት እየሰራም እንኳን ቢሆን እየሰራ ነው እንበልና እየሰራው ነው ብሎ ቢያስብም እንኳን بالعروة الوثقى لا انفصام لها ነው በትክክል استمساك አድርጓል ማለት አይቻልም። አምስት ናቸው። ወራሱ الطواغيت كثيرة ይሉና ብዙ ናቸው። አምስቶች ግን ዋና ናቸው በሚል ይዘረዝራሉ። والطواغيت كثيرة ይሉና ورؤوسهم خمسة አምስት ናቸው። እንደሚታወቀው ኢብሊስ لعنة الله عليه ኢብሊስ ነው። አብዛኛው ዓለም ይሄን ወህይ ትክክለኛው እንዳይተገበር እንዳይሰራ ያደረገው ኢብሊስ ነው። የተለያዩ ሀዋዎች ሹብሃዎች የተለያዩ መጠራጠሮች ሸኮች ሽኩኮች በመፍጠር ሰዎች ወደዛ መስመር እንዲሄዱ ያደረጋቸው ዋነኛው እሱ ነው ማለት ይቻላል። መስመር አለፉ ማለት በዛ አቅጣጫ። ሌላው ومن دعا الناس الى عباده نفسه لا ملكوት ይችላሉ ግን ከተጣራ እሱን አምልኩኝ የሚል ጥሪ አይነት ነገር ካለው ይሄም ጣጉት ነው። ይሄም ጣጉት ነው። ومن عبد وهو راض የተደሰተ ሲመለክ የወደደ ደስተኛ ከሆነ ሊሞት ይችላል፣ በህይወት ላይ ሊኖር ይችላል፣ ላይኖርም ይችላል። ፍላጎቱ ካለው ጣጉት ሊሆን ይችላል ይሰው። ስለዚህ እነዚህ አካላቶች رأس الطواغيت ከሚባሉት ውስጥ ይካተታሉ። ومن ادعى علم الغيب علم الغيبን የሞገተ علم الغيب الله سبحانه وتعالى ብቻ ነው የሚያውቀው። የራቅ የሩቅ ምስጢሮችን የሚያውቀው Allah سبحانه وتعالى ብቻ ነው። ከዛ ውጭ የሚያውቅ ማንም አካል የለም። Allah سبحانه وتعالى ለነቢያቶች የተወሰነ ነገር ያሳውቃቸው ነገሮች አሉ፣ ውስን ነገሮች እኩል አይደለም። علم الغيب لا يعلم الغيب الا الله سبحانه وتعالى الله ብቻ ነው የሚያውቀው። ومن حكم بغير ما انزل الله كالله سبحانه وتعالى ከወረዳቸው ህግጋቶችና ሸሪዓዎች ህጎች ውጭ ፍርድ የፈረደ ወይም ደግሞ እንዲፈረድለት ፍላጎት ያረገሰው እነዚህ ሁላቸውም ጣዋቂት ይባላሉ። ስለዚህ فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى لا انفصام لها ويؤمن بالله ሲባል እንደው ويؤمن بالله ሲባል እኛ በአላህ ማመን የሚለው ትንሽ ቀለል ያለ ነገር ይመስላል። በጣም ብዙ ነገር ነው የሚያካትተው። ምን አልዓጀብ በጣም ብዙ ነገር ውስጥ ብዙ ነገሮች ውስጥ ማግኘት እንችላለን። በአላህ ማመን ሲባል ምኑን በአላህ ማመን ሲባል እንደው ፈጣሪ ነው ብቻ ማመን الله سبحانه وتعالى معبود بالحق ነው ብቻ ብለን ማመን አይደለም። ብዙ ነገሮች ናቸው የሚካተቱ ውስጥ بكل ما أخبر الله وبكل ما يجيب لله سبحانه وتعالى لله የሚወጅቡ ነገሮችን ሁሉ በትክክል መቀበል እና በዛ ላይ ቀጥ ማለት የሚለው ነገር ያካትታል። شكرا جزاك الله خير الله سبحانه وتعالى ያዘዘውን ትእዛዝ ቀጥ ብሎ መቀበል ለነብዩ ትእዛዙ ቢመጣም ግን እኛ ነው የሚመለከተው። በሌላ የቁርአን አንቀጽ ላይ الله سبحانه وتعالى فاستقم كما أمرت እንደ ታዘዝከው ቀጥ በል እንዳላቸው መልእክቱ ለኛ ነው። ሼህ ያዕቁብ ሼኻችን ቁርአኑን በቁርአኑን ፈስረው ተንትነውታል። አላህ ለነብዩ የሰጣቸውን አደራ ከኛ ጋር እንዴት ነው ልናስከይለው የምንችለው? بسم الله والحمد لله ያው فاستمسك بالذي أوحي إليك إنك على صراط مستقيم ተብለው ነብዩ አለይሂ ሰላቱ ወሰለም ሲታዘዙ እኛ فمن باب أولى በሚበልጥ መንገድ መሆኑ እኛ መቀስቀሳችን የኛን ማንኳኳቱ ምንም የሚያጠራጥር ጉዳይ አይደለም። አላህ Subhanahu Wa Ta'ala ነብዩን አለይሂ ሰላቱ ወሰለም አምርም ተስቢትም አድርጎላቸዋል በዚህ አገላለጽ ላይ። በነገራችን ላይ ፈስተምሲክ የሚለው ቃል بمعنى ጠንከር ያለ ነው። ለምን አምሲክ አላለም ኢምሲክ አላለም استمسك ነው ያለው። بعربኛ ቋንቋ زيادة الحروف تدل على زيادة المعنى معناው መጨመሩን ጥንካሬውን ሙባለጋውን ያሳያል። زيادة الحروف للمبالغة ለማጠናከር ነው ነገሩንና أي تمسك بهذا القرآن بالذي أوحي إليك تمسكا قويا لا اعوجاج فيه
ወደዚህም ወደዛም መጣመም የሌለበትን ጠንከር ያለን መያዝ ነው ቢልذي اوحي اليك አለ ቢልቁርአን አላለም ቢልቁርአን የሚለው እኮ ለከፋ ያው ይሄንን የተባለውን የተፈለገውን አላማ ያሳካ ነበር استمسك بالقرآن بالنورو بالقرآن على الله بالذي أوحي إليك على وحي مهونንም رسالة مهونንም ለማረጋገጥና ለማስረዝ ለማጽደቅ ነው فاستمسك بالذي أوحي إليك موحي ማን ነው አላህ ነው موحው ቁርአን ነው موحى إليه ነብዩናቸው عليه الصلاة والسلام ይሄ ወህይ ይሄ ቁርአን የነብዩና عليه الصلاة والسلام ሪሳላ የነብዩና عليه الصلاة والسلام መልእክተኝነት የሚያረጋግጥ አምር ነው አምርም ሆኖ ደግሞ ተስቢት ነው ኢነከ على صراط مستقيم አላቸው የመካ ሙሽሪኮች እንዲህ ነው ይሉሃል የመካ ሙሽሪኮች መሐመድ እኮ እንደዚህ ነው ካሂኑን መጅኑኑን ሳሂሩን ሻዒሩን ምንም እኮ እንደው የመጥፎ ባህሪ በሙሉ ከሳቸው ጋር የማይያዝ የድንብርብር ይወጣው ያው መቼም የተጨነቀ ሰው መቼም የጠላ ሰው እንደው ዝም ብሎ ነው ረጅመን ቢልገይብ የሚወረውረውና ከሳቸው ጋር የማይገናኝን ባህሪያት በሙሉ ይዘረዝራሉ ነገር ግን አላህ Subhanahu Wa Ta'ala ያለህበት መስመር ትክክል ነው ኢነከ على صراط مستقيم አለ አንተ ትክክለኛ በሆነ ጎዳና ላይ ነህ ሲራጥ የሚለው ቃል ሰፊ መሆን አለበት ቀጥ ያለ መሆን አለበት ሲራጥ الطريق الضيق لا يسمى صراطا ጠባ መንገድ ሲራጥ አይባልም ሰፊ ነው ዋሲዕ ነው አንተ መንገድ እንዲሁም ወደ ግራ ወደ ቀኝ የተጣመመው مستقيم አይባልም ኢነከ على صراط مستقيم أي على طريق واسع مستقيم ومنهج سديد ቀጥ ባለ መስመር ላይ ነው ያለው እናንተ አይዙህ አብሽር ቀጥ በል ብሎ ነብዩና አለይሂ ሰላቱ ወሰለም በዛው ላይ ያጠነከራቸው ነው ተስቢት ይሉታል አምሩን ወተስቢቱን ትእዛዝና በዛው ላይ ማጠንከር መስመራቸው የተስተካከለ እንደሆነ ማሳያ ነው ስለዚህ ነብዩና አለይሂ ሰላቱ ወሰለም በዚህ በጠነከረ አገላለጽ በዚህ መልኩ ሲነግራቸው እኛ ደግሞ ሚንባቢን አውላ የምንታዘዝበት መሆናችንን ልንዘነጋ የሚገባ ጉዳይ አይደለምና ቁርአን በነብዩና አለይሂ ሰላቱ ወሰለም ወርዷል የአላህ Subhanahu Wa Ta'ala ወህይ ነው የአላህ ሪሳላ ነው መልእክት ነው የመጣው ለኛ ነው እኛ ደግሞ ይሄንን ቁርአን ይዘን ቀጥ ባለው መንገድ ላይ ከተመራንበት ቀጥ ባለው ጎዳና ላይ ያደርሰናል በተደጋጋሚ እንደሚባለው በተደጋጋሚ እንዳልነው ይሄን ቁርአን من جعله امامه قاده الى الجنه ከፊት ለፊቱ ያደረገው ሰው ወደ ጀነት ይመራዋል ومن جعله خلف ظهره قاده الى النار ወደ እሳት እንተሚለዋልና ይመራዋልና ቁርአንን بالذي اوحي اليك እንደተባሉት የአላህ መልእክተኛ ቀጥ ባለው ጎዳና ላይ መሆን የምንችለው ይሄን ቁርአን ስንከተል ነው ይህ ቁርአን ለኛ ነው መልእክቱ ሹክራን ጀዛከላህ ኸይር ቁርአንን መመሪያው አድርጎ ያዘ ቁርአንን መመሪያው ያደረገ ሰው ወደ ጀነት ይሄዳል ቁርአንን ኳላ ካደረገ ቁርአንን ከተወ ወደ ጀሃነም ነው አላህ ይጠብቀን ሼህ መሐመድ ፈረጅ እርሱ ጋስ ምን አለ ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ فاستمسك بالذي اوحي اليك فاستمسك على الزكا بليلا قران است الله ميلال ثم جعلناك على شريعه من الامر فاتبعها الى አንተን የሆነ መመሪያ ህግ ስርዓት ያለውን ነገር አምጥቼልሃለሁና እሱን መከተል አለብህ ይላቸዋል በቃ ተከታይነ ከኔ ይወርዳል ካንተ የሚጠበቀው የወረደውን ነገር መከተል ነው ለምን እንዴት ከየት ወዴት የሚባል ነገር የለም በቃ ከአላህ ነው የመጣው መመሪያ ሳመጣልህ ላመጣውልህ መመሪያ መከተል ብቻ ነው ይላቸዋል በሌላም በቁርአን አላህ Subhanahu Wa Ta'ala ረሱላችን ሰለላሁ ዐለይሂ ወሰለም ይላቸዋል انما عليك البلاغ وعلينا الحساب ይላቸዋል ካንተ የሚጠበቅብህ ከኔ ዘንድ የመጣውን ማድረስ ነው እኔ ማን ተቀበለ ማን አልተቀበለም ማን ምን አለ ይሄን አንተ አትግባዛ ውስጥ ካንተ የሚጠበቀው ማድረስ ብቻ አድርስ እንዲ አላህ እንዲ ብሏል አላህ እንዲ ብሏል ማድረስ ብቻ ካንተ የሚጠበቀው ይላቸዋልና ይሄ ረሱላችን ሰለላሁ ዐለይሂ ወሰለም ለአላህ Subhanahu Wa Ta'ala የነበራቸው ጣዓ ሙጥለቃ በጣም ታዛዥ መሆናቸውን የአላህ የባሪያነት ማዕናን በደንብ የተገበሩት መሆኑን ይገልጻል فاستمسك بالذي اوحي اليك على اوحي اليك من الوحي نالو شيخ يعقوب እንዳሉት فاستمسك بالقران علم بالوحي الذي اوحي اليك ማለት ቁርአኑ ብቻ አይደለም يسك الله የሚገል ሱናውም ጭምራለ ሐዲሳቸውም ጭምራለበት الله بيلا بتميلاچዋል وما ينطق عن الهوى ان هو الا وحي يوحى
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚናገረው ንግግር ልብ ወለድ አይደለም ከስሜቱ አይደለም የሚናገረው ከአላህ የመጣለት ነው የሚናገረው አለ ስለዚህ በቁርአን መልክም በሚመጣው ላንተም ተገልጾ ከአላህ ዘንድ መጥቶ በመተናገረው ቀጥል በለ ለጥቆም ይገባል ነው ወደ እኛ ወደ ኡመታቸው ስንመጣ ምንድነው የሚያሳየው አተመስኩ بالكتاب والسنه በቁርአንም በነብዩ ሱና ቀጥ አድርገን መያዝ እንዳለብን ነው የሚገልጸው እኛን ሲመክረን አላህ ሚላል ወተቢዑ ማ انزل اليكم من ربكم ከጌታችሁ ዘንድ በወረዳላችሁ ነገር ያን ነው መከተል አለባችሁና ቀጥሎ ሚላል ولا تتبعوا من دونه اولياء ከቁርአን ከአላህ ዘንድ ከመጣላችሁ መመሪያ ውጪ ሌላ ነገር መከተል የለባችሁም لا تشركوا في الاتباع اتباع ማጋራት የለብህም ምንከተለው ከአላህ ዘንድ ይመጣል መመሪያ ብቻ ነው ይህ በሌላ አባባል ምናሳይል እስላም መለኮታዊ እምነት ነው ሰዋዊ አይደለም ማንንም ሊጨምር አይችልም ማንንም ሊቀንስ አይችልም በቃ እንደ ተባለ መሆን ብቻ ነው ሌላውን ምናሳያል እስላም ተሽሪዑን ኢላሂዩ او ተሽሪዑን ገይብዩን ገይብ ነው በቃ ከአላህ የመጣውን ተሽሪዕ ነው ሁሉም አቂዳው በለው ዒባዳው በለው ሁሉም ነገር ከአላህ ዘንድ ተሟልቶ ነው የመጣው ተሟልቶ ሙሉ የመጣን ነገር ከናንተ የሚጠበቀው ምንድነው መከተል ነው በቃ መተግበር ነው እንቢ ካላችሁ ግን ይልና ሌላ ነገር አመጣ አላህ ሚላ فإلم يستجيبوا لك فاعلم أنما يتبعون أهواءهم ومن أضل ممن اتبع هواه بغير هدى من الله الله ሚላ አንተ ያመጣላችሁ መመሪያ ወህይን ማለት ነው ቁርአንና ሐዲስን አምጥተላችሁ አልቀበልም ብሎ ሌላ መንገድ የሚፈልጉ ከሆነ ወደ ሚልኩን فعلم أنما يتبعون أهواءهم سميتاچون የሚከተሉት ومن أضل ممن اتبع هواه بغير هدى من الله كالله زند بالمطالت ممريا سميتون كميكتل سو يبلط امام مسمر يلقق منجد يلقق مانا ليلنا ان الله لا يهدي القوم الظالم بدايوچن الله ودقناو منجد ايمراچو مال ظالم አላቸው እነማንን ወህየይን ሁለቱን ወህዮች ትቶ ሌላ መንገድ የሚፈልጉትን ዛሊሞች ናቸው አላህ Subhanahu Wa Ta'ala አላህ ከዙልም አላህ ይጠብቀን ከዙልም አላህ ይጠብቀን አላህ እንግዲህ በነብዩ ሰለላሁ ዐለይሂ ወሰለም ላይ ኡህየ ኢለይከ ወዳንተ የተወረደው ብሎ አላህ እንዲከተሉ ነብዩን ሲያዛቸው ሁሉንም ነገር ነው ብለው መሻይኾቻችን የነብዩ ላይ ወረደው ሱና ሁሉም ነው በዘመናችን ነብዩ ያስጠነቀቁት አንድ ነገር ብቅ ይያለ ነው ቁርአን ሐላል ያደረገውን ሐላል አድርጉ ሐራም ያደረገውን ሐራም አድርጉ ከዛ ውጭ ተው የሚሉ فاحذرهم ተጠንቀቋቸው ያላቸው ነብዩ ሰለላሁ ዐለይሂ ወሰለም የነገሩን ዛሬ ላይ አንድ ብቅ ይያለ ነው ከቁርአን ውጪ ሌላ የሚሉ አሉ ይሄ የነብዩ ሰለላሁ ዐለይሂ ወሰለም መንገድ ነው ዋዲህ ግልጽ ነው የተብራራ ነው ቁርአን የተው ነገር የለም የኛ ማንዋላችን ዱስትራችን መመሪያችን ነው ቁርአንን ከያዝን ላይ እንደርሳለን ከፍ እንላለን ቁርአንን ከተውን ደግሞ እንዋረዳለን አላህ ከውርደት አላህ ይጠብቀን ቁርአን ይዘን የምንከተል አላህ ያድርገን አላህ Subhanahu Wa Ta'ala የሁላችንን መጨረሻ ያማረ ያርግልን ከሚቀጥለው ፕሮግራም ጋር ቀጣይ ፕሮግራም ጋር እናንተን እየተውካችሁ ተመልካቾቻችን የኛ የዛሬ ፕሮግራምን በዚሁ እናጠናቅቃለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ بخليل فلق يتوحيد وراش إيمان تولد لإسلام دراش برسالة فانات ተመልካቾቻችን እየተከታተላችሁ የምትገኙት ሰዋይዱ ለኻ የተሰኘውን መሰናዷችን ነው በፍጣር ሰዓታችሁ ላይ ሆናችሁ እኛን እየተከታተላችሁ ስለሆነ እጅግ አርገን እናመሰግናለን በቀጥታ ስርጭት እንደዚሁ በዩቲዩብ ልታገኙን ትችላላችሁ አፍሪካ ቲቪ 1 ብላችሁ አፕሊኬሽኑንም እንደዚሁ በታወርዱ አፍሪካ ቲቪ 1 አማሃሪክ ብላችሁ በፕሌይ ስቶር ላይ ማግኘት ይችላልላችሁ አንድሮይድ ተጠቃሚዎች እንደዚሁም ደግሞ አፕል ላይ ሆናችሁ አፕ ስቶር ላይም ይገኛል ስለዚህ በቀጥታ ባሁኑ ሰዓት እንኳን ከዚህ ከቤታችሁ ብትወጡ ፕሮግራማችን የተከታተላችሁ ዳዋዎችን ትምርቶችን ፈተዋዎችን የተከታተላችሁ መሄድ መንቀሳቀስ ትችላላችሁ በዚህ አጋጣሚ እንላለን መርሃባ እነዚህ ፕሮግራሞች እንግዲህ ይሄዱ እኛ ምን አነሳሳቸው ነጥቦች አሉ በተለይ አሁን ላይ የሙስሊም ሀገር ቲፒካሊ የሙስሊም ሀገር ምንላቸው ሆነው በቴክኖሎጂ ወደፊት የተራመዱ ሀገሮችን ያነሳ ነበር በተለይ ሳውዲን ስናነሳ ነበር ብዙ ሚነሱላት እንትኖች አሉ ወደፊት ትልቅ እቅድ አላት በ2030 መሰራቸው ብዙ ነገሮች አሉና ሳውዲን ስታነሳ ደግሞ ከነሱ ጋር ኢኩቫለንት ልትሆን የምትችል ሀገር አለች ዩኤኢ ወይም ደግሞ የተባበሩት አረብ ኤሚሬትስ የተሰኘችው ሀገር በነገራችን ላይ እንደው ስለ ቴክኖሎጂ ከመጣታችን በፊት ዩኤኢ ማለት ምን ማለት ነው የተባበሩት አረብ ኤሚሬትስ ሲባል የሰባት ኤሚሬቶች ስብስብ ናት እንደው ወደ ቴክኖሎጂ ከመጣታችን በፊት ዲሴምበር 2 1971 ላይ ነው ይቺ እንደ ሀገር የተመሰረተችው ያ ማለት 50 ምናምን አመት ሊሆን ይችላል ማለት ነው በጣም አጭር ጊዜ ነው ካላት አሁን ስም እና የስልጣኔ የደረሰችበት ደረጃ
ኢትዮጵያ በታሪኳ አንድ አድርጎ ኢትዮጵያን የገዙ ሁለት ንጉሶች ናቸው ይባላል። አሁን ከዘመናዊ ኢትዮጵያ ከአጼ ምኒልክ በኋላ በኢማም አህመድ ጊዜ ኢትዮጵያ ጅቡቲም በሆነ ፓርት በኩል ደግሞ ኤርትራንም በሰፊ ግዛት በ16ኛው ክፍለ ዘመን በኢማም አህመድ ጊዜ ነበር። ከዛ በኋላ እነ ቴዎድሮስ ምናምን የተሞከረ ነገር አለ። ግን በአጼ ምኒልክ ጊዜ እቺ ዘመናዊ ኢትዮጵያ በምትባለው እንግዲህ 100 ምናምን ዓመት ሆኗል። ይህን ያክል የ1000 ምናምን ዓመት ታሪክ ያለን ሀገር ነች ዱባይ 60 ምናምን ዓመት ሆነውና 1971 ነው የተመሰረተችው። እነዚህ ኤሚሬቶች 7 ኤሚሬቶች ድሮ ላይ በንግድ አሳ በማስገር እንዲሁም ደግሞ እዛ አካባቢ ላይ እንቁ የሚባሉ ይሄ እንቁ ነገሮች አሉ የሚሸጡ ውድ እቃዎች ከባህር ውስጥ እየወጡ ለግዢ ያሉ ነገሮችን እነሱን በማውጣት የሚተዳደሩ ጎሳዎች ናቸው። የጎሳ ስብስቦች በሆነ ሰው ስብስብ ተመርተው ልክኛ ኢትዮጵያ ውስጥ የሆነ ብሔር ምናምን እንደምትለውና በአንድ ሰው ዶሚኔት ተደርገው በአንድ ስርዓት የሚተዳደሩ 7 ሀገሮች የመሰረቱ ነው። ወደ ታሪኩ ስንመለስ ያን አካባቢ የገልፍ አካባቢዎችን እንግሊዝ የበላይ ጠባቂ ሆና ታስተዳድር ነበር። በዘመናዊ አሁን በቅርቡ እኮ ነው። እና እንግሊዝ ያን አካባቢ በምታስተዳድርበት ዘመን እነሱን ዳይሬክት ቅኝ ግዛት ባይባልም ይሄ ኢንተርናሽናል ሪሌሽኑን እሷ ትመራለች። የውስጥ ጉዳያቸውን ደግሞ ራሳቸው ይፈቱት ነበርና 1960ዎቹና 50ዎቹ ላይ እዛ በረሃ ላይ አንዳንዴ አላህ ላንሳ ሲል ነዳጅ ወጣ። ከዛ እነዚህ አካላቶች እነዚህ ኤሚሬቶች ጠንከር እያሉ አትንኪን ማለት ይጀምራሉ እንግሊዞችን። ለዛም የምታወጣቸው በጀቶች ነበሩ እንግሊዝና እሷም አልቻለችም። እነሱም ደግሞ መብታቸውን ወደ ማስከበር ሲሄዱ ለቃ ወጣች። የዛኔ ነው ይሄ ጉዳይ የተነሳውና በተለይ ሁለት ሰዎች በዚህ ጉዳይ ይነሳሉ። አሁን ላይ የሼክ ዛይድና ሼክ ዛይድ ቢን ሱልጣን ሼክ ረሺድ የሚባሉ ሁለቶቹ የመጀመሪያው የአቡዳቢ ናቸው መሪ ናቸው። ሁለተኛው ደግሞ የሼክ ረሺድ የሚባሉት የዱባይ መሪ ናቸው። ያኛው የአቡዳቢ ሁለቶቹ ንጉሶች ልክ እንግሊዝ በ1968 ስትወጣ ከሀገር ስትወጣ እነሱ ለምን አንደራጅም በሚል 11 አካባቢ ኤሚሬቶችን እንትን አናገሩ። ማን ነው 9 የኤሚሬቶችን አናገሩ። ከዛ ውስጥ እንግዲህ ኳታር አንዷ ነበረች፣ ባህሬን ነበሩ። ሁለቶቹ ሀገሮች መጨረሻ ላይ ያው በራሳችን አገር እንሆን በሚል ወሰኑ። ስለዚህ ያለው አማራጭ ሁለቶቹን ቀንሶ ሰባቶቹ እንትኖች ኤሚሬቶች አንድ ሀገር ተመሰረተ። ከዛ በኋላ የሼክ ዚያድ የመጀመሪያው የዱባይ መሪ ነበር። እና ጊዜ ያው ዱባይ ብቻ ሲባል ነው የምናውቀው እንጂ እነዚህ 7 ሀገሮች እንትን ብሎ ነው እሷ እንደ ዋና ከተማ ስለምታገለግል ነው። የመጀመሪያው ንጉስ ምንድነው ያደረጉት? ዱባይ ልክ እንዳቋቋሙ እነዚህ ማን ነው ዩኤኢን ካቋቋሙ በኋላ ምን ማድረግ አለብን? በኢኮኖሚ ራሳችን የቻልን መሆን አለብን የሚል ጽንሰ ሐሳብ አመነጩ። እሳቸው ስቲል በዱባዮች ዘንድ ወይ ደግሞ በዩኤኢ ህዝቦች ዘንድ በጣም የሚደነቁ በዓለምም ደግሞ ኢኮኖሚስቶች ዘንድ በጣም የሚደነቁ ሰው ናቸው። የመጀመሪያውን እርምጃ ምንድነው ያደረጉት? ይችን ሀገር የዓለም የንግድ ማዕከል እናድርጋት የሚል ጽንሰ ሐሳብ አመጡ። ታክስ ፍሪ ከየትም ዓለም እቃ እነሱ ጋር ይገባል፣ ታክስ ወይም ደግሞ እንትን አይደረጉም ማለት ነው። ተገበያየተህ እንደማንኛውም ሀገር ላይ ትቀረጣለህ እንጂ እነሱ ጋር አይነኩም። አንድ ይሄ ነው። ፊውቸሩንም አንስተዋል እሳቸው ለሼክ። ምናልባት ንግድን ስናመጣ ቱሪዝም የሚባል ነገር ደግሞ አብሮ ይከሰታል። ፊውቸሩ እሱ ነው። ለዛም ደግሞ እንዘጋጅለት የሚል ኢንፍራስትራክቸሮችን በዛኔ 2004 ነው በነገራችን ላይ ህይወታቸው ያለፈው አላህ ይራማቸው። ብዙ ስራ ሰርተዋል። ወደ አፍሪካም ብዙ መሳጅዶችን በማስገንባት በተቋም ደረጃ ፋውንዴሽንም ነበራቸውና ብዙ ስራ ሰርተዋል። 2004 ከሞቱ በኋላ ቀጣዩ እንግሊዝ ተተኪዎችን በዛ ሄደዋል። አሁን ላይ ያለችው ዱባይን ስናነሳ ትንሽ ከባድ ነው። የዛሬ 60 ዓመት አቧራ ናት ብለን የምናነሳት ሀገር አሁን ላይ ከባድ ነው። በልክ እንደ ሳውዲ በ2030 የሚባል ፕሮጀክት አለት። በሰው ሰራሽ አስተውሎት ላይ የዓለም መሪ ሀገር ለመሆን እቅድ አላት። ከነዚህ ውስጥ ምናልባት ካለን ጊዜ አንፃር አንድ ሴኩሪቲ ላይ በጣም ትሰራለች። ዱባይ የቱሪዝም ማዕከል እንደመሆኗ ብዙ ሰዎች ከዓለም ይመጣሉ። አንድ የደህንነት ኮሽታ ካለ ጎብኚዎች የመምጣት እድሉ በጣም ይሳሳልና ለዛ ምንም አታወላውለም። አሁን ካስታወስክ እንኳን ቴስላ የሚባለውን መኪና በጣም ሌክዠሪ ነው። በኢትዮጵያ ደረጃ አሁን ባለን መረጃ እንኳን አንድ ወይ 2 መኪና ነው ያለው አይደል? የዱባይ ፖሊስ ግን ኦልሞስት እሱን ነው እየተጠቀመ ያለው። እኔ አጋጣሚ እያወራ ሰርች እያረኩኝ አንዳንድ ነገሮችን እያየሁ ስለሆነ ነው። ቀጥል። ዱባይ ውስጥ በቀን ውስጥ ምን ያክል ሰው ገብቶ እንደሚወጣ በጣም ዌልካም ያለቻቸው ወይም የጠራቻቸው በ2024 እያወራ ምናልባት ስልኬ ላይ ነበርኩና 18.7 ሚሊዮን ዓለም አቀፍ ጎብኚዎች በ2024 ብቻ ዱባይ ገብተው እግራቸው ረግጦታል። ከባድ ነው። ይህንን ህዝብ አንድም የሰላም ችግር እንዳይፈጠር የሚቆጣጠሩ በተለይ ሴኩሪቲ በጣም ይሰራሉ። ሙከራ ማድረግ አለች። አሁን ደግሞ የፓትሮል አለ።
በአየር ላይ የሚበሩ ታክሲዎችን አፕላይ ለማድረግ አሁን እቅድ አላት። ሁለተኛ ደግሞ የካርጎ ድሮን የሚባል አለ ጀምረዋለች። የሆነ ኤሪያዎች ላይ ያለው ካርጎ ድሮን የሚባልም ደግሞ አለ። እሱንም ጀምረዋለች። ሌላው ዱባይ አሁን እንደምናስባት አይደለችም። ከዜጎቿም አልፋ በነገራችን ላይ በጣም ትንሽ ፐርሰንት ናቸው፣ በቁጥር ትንሽ ናቸው። ሌሎች ከሌላ ሀገር የሚመጡት ይበዛሉ። 10-15% አካባቢ ናቸው ዜጎቿና ለሰርግም ምናምን እስከ 20 ሺህ ዶላር ይከፍላል አንድ ዱባይ ውስጥ ያለ ሰው ከተጋባ። ዱባዮች ሁለት ዱባይ ሴትና ወንዶች ከተጋቡ ሙሉ ሰርጓን ለቅሶም ሲኖር መንግስት ነው መጥቶ የሚያስተዛዝን ይባላል። በጣም የመራቀቃቸው ብዛትና አካባቢው እንደምታውቀው ጨዋማ ነው፣ ለመጠጣት በጣም ይከብዳል። አንዱ በጣም ትልቅ ካላቸው ትልቅ ፕሮጀክቶች ውስጥ የአካባቢ ጨዋማ መሬት ጨዋማ አካባቢ እንደመሆኑ ውሃውንም አጣርተው ነው የሚጠቀሙትና በሚገርም ፍጥነት የውሃ ችግር አሁን ዱባይ ላይ አታገኝምና ቅድም ያልናቸውንም ቱሪዝሙን ለማሳለጥ የሚጠቀሟቸው ትላልቅ እንትኖች አሉ። ለበርካታ ኢትዮጵያን ጨምሮ ለበርካታ ትላልቅ ውጤት ለሚያመጡ 12ኛ ክፍል ተፈትነው ጥሩ ውጤት ለሚያመጡ ተማሪዎችም ደግሞ በቴክኖሎጂውና በኤአይ ዘርፍ ስኮላርሺፕ እስከ መስጠት ደርሳለችና ብዙ ተስፋ የሚጣልባት ናት። 2030 ላይ ሊዲንግ ነው ለመሆን ነው ያሰበችው። በኤአይ በሰው ሰራሽ አስተውሎት ላይ በዓለም መሪ ለመሆን አቅዳ የተነሳች ሀገር ናት። በጣም ብዙ ሰፋፊ ፕሮጀክቶች አሉ። ስለ ዱባይ ብዙ ዜናዎች ይወጣሉ በየወቅቱ አዳዲስ ቴክኖሎጂዎች ጋር የምታደርጋቸው ተሳትፎዎች፣ ከዛም ባሻገር የፈጠራ ውጤቶች ላይ ቤቷን ሁሉ ነገሯን አገሯን ክፍት አድርጋ በሯን ተቀብላ የምታስተናግድ ሀገር እንደሆነች ከዚህ ከህግ መከበር ጋርም ካየ በዱባይ ህግ እንዳኝ እስከ ማለት ይኬዳል። አሁን በተለያየ ዓለም ላይ ቢሮዎች ሲከፈቱ ዱባይ ይከፍታሉ። ኢምፖርት ኤክስፖርት ኤሪያው ላይ በተለይ ሲሰሩ በዱባይ ህግ ለመዳኘት ስለሚፈልጉ እዛው ዱባይ እንፈራረም በዱባይ ህግ እንፈራረም ብሎ እስከ መጠየቅ ይደርሳሉና ለነጋዴዎች በጣም ምቹ የሆነ አሰራርን መብታቸው የሚከበርበትን ሁኔታ ሁሉ አመቻችታ ነው ነጋዴዎች እንዲመጡ እንዲፈቅዷት ወደዋት ደግሞ እዛ ኢንቨስት እንዲያደርጉ የሚያደርጉትና ይሄ ይበል የሚያሰኝ ነው። ፕሮግራም አንድ እንከታተል። ተመልሰን ስንመጣ ውስን ሐሳቦችን እናነሳለን። አብረን ነው። ክስተቶች የተሰኘው ፕሮግራም ነው። ወርሃ ረመዳን የወሮች ሁሉ አውራ የለውጥ መጠንሰሻ። ረመዳን የግለሰቦች መለወጫ ብቻ አይደለም። በዚህ ክቡር ወር በኢስላም ከፍታ ላይ መሰረት የጣሉ ክንውኖች ተካሂደዋል። የሙስሊሙ ዓለም እንዲከበር ምክንያት የሆኑ ታላላቅ ጦርነቶች ተከናውነዋል። አያሌ ግዛቶችም ወደ ሙስሊሞች ተጠቃለዋል። በርካታ ተጽዕኖ ፈጣሪ ግለሰቦች ተወልደዋል። በዚህ ፕሮግራም በወርሃ ረመዳን በእያንዳንዱ ዕለት የተከናወኑ ታሪካዊ ክስተቶች ይተረኩበታል። በዛሬው ፕሮግራማችን በረመዳን 10ኛው ቀን ከተከናወኑ ክስተቶች ውስጥ የተወሰኑትን እንተርካለን። በወርሃ ረመዳን 10ኛው ዕለት ከሂጅራ 3 ዓመታት በፊት የነብዩ ሰለላሁ ዐለይሂ ወሰለም ሚስት ኸዲጃ ሕይወቷ አልፏል። እንዲሁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካን ለመቆጣጠር ጉዞ የጀመሩት በዚሁ በረመዳን 10ኛው ቀን ነበር። በዚሁ በረመዳን 10ኛው ዕለት ግብጽ በእስራኤል ተይዞ የነበረውን የሲናን በረሃ ለማስለቀቅ ጦርነት በመክፈት እስራኤልን አሸንፋ ግዛቷን አስመልሳለች። በወርሃ ረመዳን 10ኛው ቀን የኡመያው መሪ ወሊድ ቢን የዚድ በ126 ዓመተ ሂጅራ የሰልጁኮች አምባሳደር ኒዛሙል ሙልክ በ485 ዓመተ ሂጅራ ዕውቁ የፍልስጤም ፖለቲከኛ አሚን አልሂንዲ በ1431 ዓመተ ሂጅራ ሕይወታቸው አልፏል። በዚሁ በረመዳን ወር በ10ኛው ቀን በ583 ዓመተ ሂጅራ በሙስሊሞችና በመስቀል ጦረኞች መካከል በተደረገ ከባድ ጦርነት ሙስሊሞች ድል አግኝተዋል። ሙስሊሞች በሰላሃዲን አልአዩቢ እንዲሁም መስቀለኞች ሃኒቢሪን በተባለ መሪያቸው እየተመሩ ነበር ጦርነቱ የተካሄደው። بخليل فلق يتوحيد وراش إيمان تولد لإسلام دراش
برسالة فانا ተመልካቾቻችን ተመልሰን መተናል አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን የሳውዲና የዱባይን ጉዳይ እያነሳን ነበር ብዙ ጊዜ እንደሚወሳው ደካማ ሀገሮች አይደሉም አሁን ላይ ባለው ሁኔታ በነገራችን ላይ ያው ዋና ምንጫቸው የነዳጅ ጉዳይ ነው ግን ነዳጁ ቅድም አንተ ማስተዋል ነዳጁ አያዋጣም አሁን መኪኖችም የተለያዩ ማሽኖች ወደ ኤሌክትሪክ እየተቀየሩ ያለበት ሁኔታ ይኖራል እየተቀየሩ ነው ሶ ለዛ የተዘጋጁለት እንደሆነ ያሳያል አንዱ ይሄ ነው ሁለተኛ ደግሞ ቱሪዝም ላይ በደንብ እየተሰራ ይገኛል የዱባይ አሁን ኦልሞስት ሰኪዩር ነው ሳውዲም ላይ ያለው ነገር ይሄ ነው አንዳንዴ ግንዛቤ መውሰድ ያለበት ነገር የሆነ ነገር ተሰራ የሚመጡ በጣም ብዙ አስቸጋሪ ነገሮች ሊፈጠሩ ይችላል የሀገሩን ባህል ሊበረዙ የሚችሉ እንደ ሃይማኖትም ደግሞ የሃይማኖትን ህግ ሊጥሱ የሚችሉ ነገሮች ሊመጡ ይችላሉ እንደውም በቅርቡ እኔ አልጠበቅኩም ነበር ሳውዲ ውስጥ አይ ቲንክ አንድ የሳውዲ ቡድን አለ ረሳውት አልሂላል ሮናልዶ የሚጫወትበት ቡድን አለ ይመስለኛል አልናስር አይ ቲንክ እንደዛ ነው አልናስር ነው አይደል የሚባለው አልናስር ተብሎ ተለመደ ነስር ነው ሶሻል ሚዲያ ላይ አይቼ ነበር አንድ ዜናና አንድ ተጫዋች አለ በህጋዊ መልኩ አላገባትም ልጅቷን ይጮኛል እንችላለን ከዛም ውጭ ነው ህጋዊ ግንኙነት አላቸው ወይ ደግሞ ኒካ አልተደረገም ነው ሙስሊም አይደለም አክቹአሊ ሰውየው ዶሮ ነው ይባላል አዲስ አጥቂያቸው እሱ ልጅ አሁን አይተህ ከሆነ የሳውዲ ህግ ያልተጋቡ ሰዎች በአንድ ቤት ውስጥ መኖር ስለማይቻል ተቸገርኩኝ ባህሬን ይመስለኛል ጎረቤት ሀገርን ያስፈቀደ ነው በቃ በየቀኑ በፕሌን እየበረረ ስልጠና ኳስ ሲኖረው ወደዚህ ሳውዲ እየመጣ ለአዳር እንዲሄድ በጣም ረጅም ኪሎ ሜትር ነው እየተመላለሰ ለመኖር ወስኗልና ስቲል ስፖርቱን እንደዚህ ኢንከሬጅ ያደረገች ያለች ሀገር ሆና ቱሪዝሙን እንደዚህ ያበረታታች ያለች ሀገር ግን ያልተጋቡ ሰዎች ኒካ ያላቸው ሰዎች አብረው መኖር የለባቸውም ብላ አቋም ማያዟ ምክንያቱም እነዚህን ተጫዋቾች ስታመጣ ብዙ ነገር አፈሳ ነው የሚመጡ ስሞችም የሚዲያ ዘመቻዎችም አሉና እንደዚህ አይነት አቋም ስቲል መኖሩ ገርሞኛል እንደ ሳውዲ አዎ ይሄ ያው አንዳንድ ነገሮችን እኛ ቅድም ብለናል ፖዚቲቭ የሆነው ወይም አዎንታዊ የሆነው ጥሩ ጎኑን ያነሳን ነው እንጂ ለአንድ ነገር የምንሄደው የዓለም ስርዓት እየሄደበት ባለው ሁናቴና መንግስታትም ደግሞ የሚከተሏቸው የተለያዩ ፖሊሲዎች አሉ ኢስላም እንደ ኢስላም ንጹህ ግልጽ ያለ ስርዓቶች የሚከበሩበት እምነት ነው ግልጽ ነው ሀገራት በሰዎች እንደመመራታቸው መጠን ደግሞ ስህተት አያጡም የተለያዩ ስህተቶች ሊኖሩባቸው ይችላል ይሄን አላህ እንዲያገራቸው አላህ መሪዎቻቸውን የተገሩ ለእስላምም መከታ መሆን የሚችሉ እንዲያደርጋቸው ዱዓ ከማድረግ የዘለለ በማንቋሸሽ ወይም የሆነ ነገር በማለት እዚህ ሀገር ውስጥ ሆኜ ልፈጥር የሚችለው ምንም ነገር ምትፈርደው እንዲ ነው ምናምን የምትለው ነገር ስለሌለ እኛ የበጎ ጎኑን ነው የምናነሳው ለኢስላም እንደ ኢስላም በዚህ ዘርፍ ላይ ትልቁን አስተዋጽኦ እያደረጉ ስለሆነ ለማንሳት ወደናል ኋላ ላይ ወይም በሌሎች ፕሮግራሞች ላይ ስንመጣ ሌሎች እነ ፓኪስታን አፍጋኒስታን እነ ኢራን ኢንዶኔዥያ ማሌዥያን የመሳሰሉ ሀገራትን ደግሞ በቀጣይ ፕሮግራሞቻችን እያነሳን እንሄዳለን ለዛሬ እዚህ ጋር የኛ ቆይታ ያበቃል ከኛ በኋላ ግን የስዋይዱል ኸ ፕሮግራም አካል የሆኑ ፕሮግራሞች ይቀጥላሉ ከዛ በመቀጠል ሌሎች ፕሮግራሞችም ይሄዳሉ አብራችሁን ስለነበራችሁ በማመስገን እንሰናበታለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ኢማን ተውልድ ለኢስላም ደራሽ በሪሳላ ፋና ጸርተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፌኖት በማረው ዳና